በሰማይ በምድር ላይና ከምድር በታች የማያቋርጥ ውደት ያደርጋል እየጤዘ እየዘነበና ከምድር በታች እየሰረገ ከበረዶነት ወደ ፈሳሽነት ከፈሳሽነት ወደ ትነት እየተቀያየረ ዓለምን ሲያዳርስ ይኖራል በባህሪው ጣዕሙ የማይታወቅ ቀለሙ የማይታይ ሽታም የሌለው ንጹህ የናይትሮጅንና የኦክሲጅን ንጥረ ነገሮች ውህደት ምድራችንን 71% ይሸፈነ ከሰውነታችን ደግሞ 2/3ኛውን የያዘ ህልውናችን ነው ሲል ሳይንሱ ስለ ውሃ በጥልቀት ይተነትናል የአብርሃም እምነት የሆኑት እነዚህ ሁለቱ የክርስትናና የእስልምና እምነት አስተምህሮቶች ደግሞ ውሃን በተለየ መልከታ ያስቀምጡታል ውሃ ከፍጥረታቶች ሁሉ ቀድሞ የተፈጠረ እንደሆነ ቁርአን ያስቀምጣል ምናልባት ከውሃ ይቀድማል ተብሎ የሚታሰበው አርሽ የሚባል ወይም የአምላክ ዙፋን ተብሎ የሚታሰበው ያ ነው ወካነ هو الذي ቁርአን ላይ ሲያነሳ እሱ አምላክ ሰማያትና ምድርን በ6 ቀን ፈጠረ ይላል ወካነ አርሹሁ على الماء በዚያን ወቅት ላይ ዙፋኑ በውሃ ላይ ነበር ይላል እና ውሃ የፍጥረታቶች ሁሉ መጀመሪያ ተብሎ ነው የሚታሰበው ክርስትና ስለ ውሃ በጣም ብዙ ነገሮችን ይነገረናል ለምሳሌ ከፍጥረት መቼ እንደተፈጠረ ስናይ ውሃ መጀመሪያ ቀን ከተፈጠሩ ፍጥረታት መካከል አንዱ ነው ሁለተኛ ቀን ራሱ ምንም የተፈጠረ ነገር የለም መጀመሪያ ቀን የተፈጠሩትን ውሃዎች እግዚአብሔር ሲከፍላቸው እናገኛለንና ያው ምድር የተገኘችው ከውሃ ነው ውሃው ሲሰበሰብ ነው እና ብዙ ጊዜኛ በእኛ ቤተክርስቲያን ውሃ ወይ ደግሞ ምድር እመህያው ትባላለች የብዙሃን እናት ትባላለች እና የሰው ልጅ ደግሞ እጓለ እመህያው ይባላል ይሄ ማለት የብዙሃን እናት ልጅ ማለት ነው በሁለቱ ሃይማኖቶች የውሃ አፈጣጠር እንዲህ ነው የሚገለጸው የውሃ ቀደምትነት ለሌሎች ተከትለውት ለተፈጠሩ ህያዋን መኖር ምክንያት ሆኗል እግዚአብሔርም ያው ስለ ምድር መሰረቶች ሲያወራ የምድር መሰረቶች ውሃ ናቸው ይላል በሁለቱ ውሃዎች መካከል እንደተፈጠረን ማለት ነው ወደ ሰው ልጅ ራሱ ስንመጣ ሰው ልጅ የተሰራው ያው ካፈር ቢሆንም ግን ደግሞ ከአንደኛው ኮምፖነንት ኤሌመንታችን ደግሞ ውሃ ነው አንድ እናት አርግዛ ውሃ የፈሰሰ ካለች ወዲያው ነው የምናስበው ያ ልጅ ሊወለድ ነው ማለት ነውና ይሄ ማለት ኢንሸርት ውሃው ሊፈስ ነው ማለት ነው አምኒዮቲክ ፍሉዱ ልጁን ለመጠበቅ ሰስቴን ለማድረግ የነበረው ሲጠብቅ የነበረው ውሃ ነው ማለት ነው የሰው ልጅ አለ ጽዋት አለ አራዊቱ አለ ነፍሳቱ አለ ኮኔክት በሆነው ወርልድ ውስጥ ውሃ ሁሉንም ነገር አክቲቭ ያደርጋል ህያው ይሰጣል ህያው ያደርጋል ማለት ነው እያንዳንዱን ተንቀሳቃሽ ከውሃ ፈጠረው ማለት እያንዳንዱ ተንቀሳቃሽ የውሃ ጥገኛ ነው ውሃን ይፈልጋል ማለት ነው ያለ ውሃ መኖር አይችልም ማለት ነው የእናትና የአባት ግንኙነት ውሃ ነው ራሱ እኔ ውሃ ነኝ ስፈጠር የኔ ፍጥረት መጀመሪያው ውሃ ነው ስለዚህ መጨረሻዬም ታጥቤ ነው የሚሄደው ልክ ሙታን ሲገነዙ ከመገነዛቸው በፊት ምን ይደረጋሉ ይታጠባሉ እኛ ጋር መታጠብ ነው ያለው ታጥበን በደም ጧሃራ ተደርገን ውዱ ተደርገን ነው ምንሸኘው ስለዚህ የህይወት ጆርኒ ነው ክርስቶስ መስቀል ላይ ሞቱን ለማረጋገጥ በጦር ሲወጋ ከጎኑ ውሃና ደም ፈሷል ደሙ ያው የፋሲካ በጉ ምሳሌ ነው ውሃው ግን ብዙ ጊዜ ይረሳል ግን ውሃው ራሱ ትልቅ መልእክት አለው ልክ አዳም ሔዋን ሙሽራው ከጎኑ እንደተገኘች የክርስቶስ ሙሽራ ዳግማዊ አዳም የሆነው ቤተክርስቲያናትና ቤተክርስቲያን ከዛውን የተገኘች በቅዱስ መጽሐፍና በቅዱስ ቁርአን ውሃ ተደጋግሞ ይነሳል ውሃ የስጋ ፈውስና ማቆያ የነፍስ መዳኛና መንጫም እንደሆነ ይነገራል ቁርአንን ስንመለከተው ኦቨር 60 ወደ 60 ምናምን ቦታዎች ላይ ስለ ውሃ አንስቷል እና ውሃ የህይወት ሚስጥር ነው አንድ ቦታ ላይ ሙባረካ ተብሏል የተባረከ ብሎ ጠርቶታል ሌላ ቦታ ላይ ገይት ይለዋል ለእርዳታ የመጣበት ቦታ አለ አንዳንድ ቦታ ላይ ባሁር ብሎ ያመጣዋል ይሄ ለማጽዳት መጽሐፍ ቅዱስን ትንሽ ደግሞ ገባ ብለን ካየን ደግሞ ይሄንን ታሪክ በተለያየ ቦታዎች ሲደጋገሙ እናየዋለን ክርስቶስ ለምሳሌ እኛን ያዳነን በውሃና በመንፈስ ነውና በጥምቀት ነው ይዳን ነው እና ለምሳሌ ሰው ካፈር ነው የተሰራው ካልን ልክ አንድ ሸክላ ሰሪ ለምሳሌ ሸክላው ቢሰነጠቅበት እንዴት ነው የሚጠግነው ውሃ አስነክቶ ነው ስለዚህ እኛም ክርስቶስ ያዳነን በጥምቀት በውሃ ነው ማለት ነው እግዚአብሔር እኔ የህይወት ውሃ ነኝ ይላል ክርስቶስም እኔ በእኔ ያመነ የህይወት ውሃ በውስጡ ይፈልቃል ይላል እና ይሄ ማለት ክርስቶስ
ስጦታውም ሰጪው እኔ ነኝ እያለ ነው። መድኃኒቱም ሐኪሙም እኔ ነኝ እያለ ነው። ልክ ኦሪት ዘፍጥረትም ሲጀምር የእግዚአብሔር መንፈስ ውሃው ላይ ተንሳፎ ነበር ይላል። ውሃ በተፈጥሮ በዙሪያው የሚነገረውን ድምጽ የመቀበል የማስታወስና መልሶ ወደ ሌላኛው ሰው የማጋባት ተፈጥሯዊ አቅም አለው። በቤተ እምነቶችና በዙሪያቸው የሚነገሩና የሚሰሙ ሁሉ የተቀደሱ ናቸውና ውሃ መልሶ ይህንኑ መንፈስ ለምእመኑ ያላብሳቸዋል ይላሉ። ማንኛውም መንፈሳዊ ስራዎች ስንሰራ የሚጀምረው በውዱእ ነው። ውዱእ ማለት ትጥበት ማለት ነው። እዛ ጋር ቁጭ ብዬ ስታጠብ የራሱ የሆነ ዋጋ አለው። ውሃ እያጸዳኝ ነው ማለት ነው። ከሰራውት ወንጀል ካሰብኩት ቦታ ምናምን ከዛ በአፌ ምላስ አፍ ውሃ ይነካቸዋል። አንደኛ የደረቀ ምላስ በውሃ ነው የሚረጥበው። ልክ ስናስገባ እንትን እናረጋለን እንጠርጋለን እና ንጽህና ነው። ጥርሳችን ቆሽሾ ከነበረ በየ5 ወቅት ላይ ማጽዳት አለብን ማለት ነው። ምላሳችን ብዙ ቆሻሻ ይይዛል። እሱ ፊዚካሊ በውሃ ይጸዳል። ግን ደግሞ ስፒሪቹዋሊ እዛ ቦታ ላይ ውሃ ኮኔክት ያደርጋል ስፒሪትን። ስለዚህ ያ ቢስሚላህ ብዬ ስለጀመርኩ ቃልን የመያዝ ኃይል አለው። ውሃ ትልልቅ ቃላትን ይይዛል። ማንኛውም ቆንጆ ቃላት ሬስ እናደርግ እዛ ላይ ይበቅላል ማለት ነው። ጥምቀት የሚያድነው ይሄ የውሃው ሞለኪውሉ ሳይሆን የእግዚአብሔር ኃይል ማደሪያ ነው ማለት ነው። ያ የማይታየው ዓለም ከዚህ ምድር ላይ እኛ አይናችን ቢበራ ኖሮ ምናየው ነገር ነው ማለት ነው። አንድ አይነ ስውር ክርስቶስ ከአፉን ትፍ ብሎ ካፈር ጭቃ ሰርቶ ቀብቶት ሂድና ከሰሊሆም መታጠቢያ ታጠብ ይለዋል እና ይሄ የእምነት አንደኛው ዋነኛው ምሳሌ ነውና ምክንያቱም አሁን ይሄ አይነ ስውር ለምሳሌ ክርስቶስ ሁሉን ቻይ ነው። ለምሳሌ ዮሐንስ 5 ላይ ክርስቶስ መጻጉን ያለ ምንም ጸበል ሲያድነው እናያለን። ግን እዚህ ጋር ደግሞ የጸበልን ኃይል እግዚአብሔር ሲነግረን ይሄን አይነ ስውር ነው አይደል ማየት አይችልም። ለመሄድ እኮ ሄዶ ታጥቦ እኮ ለመምጣት እኮ ጊዜ ፈጅበታል ያስቸግረዋል አይደል። ግን ሄድና ታጠብ እያለ እግዚአብሔር በውሃን ተጠቅሞ ሰውን በጸበል እንደሚያድን እያመለከተን ነው ማለት ነው። የእምነቱ ተከታዮች ከአምላካቸው ጋር ያላቸው ትስስር ጥብቅ ነው። ንጹህ ወደ ሆነው ፈጣሪ ለመቅረብ ግን በስጋም በነፍስም ንጹህ መሆን ይጠበቃል ይላል አስተምህሮቱ። ትጥበት ዋጅብ ነው፣ እኛ ጋር ግዴታ ነው ማለት በየሳምንቱ ሊሆን ይችላል፣ በየ3 ቀኑ በየቀኑም ሊሆን ይችላል። ሰውየው ሁሌ መታጠብ አለበት፣ ገላውን ትጥበት ማድረግ አለበት። ትጥበቱ ራሱ አምልኮ ነው፣ መታጠብ አለበት። ለምን ሰውየው በታጠበና ውሃ በነካው ቁጥር ምን ይሆናል ማለት ነው? ከስትረስ ነፃ ይሆናል። ስለዚህ ከስትረስ ነፃ የሆነ አካል ለማምለክ፣ ለማንበብ፣ ስፒሪቹዋሊቲን ዴቨሎፕ ለማድረግ፣ ከአምላኩ ጋር ለመገናኘት፣ ከሰዎች ጋር ኮኔክትድ ለማድረግ በጣም ያግዘዋል። ለነብዩ ሰለላሁ ዐለይሂ ወሰለም ገና መጀመሪያ ራእይ መውረድ ቁርአን ሲጀምር ልብስህን አጽዳ ነው ያላቸው። ልብስህን ሳታጸዳ አምላክ ፊት መቆም አትችልም። ሴቶች ለምሳሌ የወር አበባ ከሆኑ ከወር አበባ በሚነጹበት ሰዓት ገላቸውን ካልታጠቡ ወደ ጸሎት መግባት አይችሉም። እግዚአብሔር ያው በብሉይ ኪዳን ብዙ ጊዜ ውሃ ሲጠቀም እናያለን። የውሃ ምንጭ ነው። ትንሳኤንም፣ ሞትንም፣ ህይወትንም፣ ልደትንም፣ መንጻትንም ሁሉን የያዘ ምልክት ውሃ ነው እና እግዚአብሔር ለምሳሌ በሌላ ነገር ሊያድነን ቢሞክር አሁን ያስቸግራል። ለምሳሌ ወይ በጣም ውድ በሆነ ፈሳሽ ሌላ ሞለኪውል ቢጠቀም ሜርኩሪ ወይ ወተት በጣም ውድ ነገር ቢጠቀም ለሁላችንም ያስቸግራል። ኢቭን ለመንጻት ራሱ ብንጠቀምበት ሌላ ፈሳሽ ሰውነታችን ያቆሽሻል እንጂ እንደ ውሃ የማንጻት ኃይል አይኖርም። ግን እግዚአብሔር ይሄንን አበንዳንትሊ በብዛት የሚገኘውን ውሃ ተጠቅሞ መሳሪያ አድርጎት እኛን ለማዳን ይጠቀምበታል ማለት ነውና በእኛ ቤተክርስቲያን ለምሳሌ አንዳንዴ ሊቃውንት እግዚአብሔርን አየው ማለት እሳትን አየው ባህርን አየው እንደማለት ነው ይላሉ። ምክንያቱም እግዚአብሔርን እኛ ሙሉ በሙሉ መረዳት ኮምፕሬንድ ማድረግ ስለማንችል እግዚአብሔር ራሱን በእንደዚህ አይነት ነገር ይገልጥልናል። በቅዱስ መጽሐፍና በቅዱስ ቁርአን ውስጥ ስለ ውሃ ብዙ ተብሏል። ከውሃ ጋር የተቆራኘ ታሪክ ያላቸውም ብዙዎች ናቸው። በእነዚህ ታሪኮች ውስጥ ውሃ የሰዎች ተስፋ፣ ትንሳኤ፣ መዳኛና በረከት ሆኖ የተወከለ ሲሆን ለታበዩት ደግሞ መጥፊያቸው ሆኗል የሚል ታሪክም ተጽፏል። የኖህ ታሪክ አለ። ነብዩላህ ኑህ አለይሂ ሰላም 950 ዓመት ማህበረሰባቸውን እያስተማሩ አምላክን እንዲያመልኩ ከጣዖት አምልኮ ከባዕድ አምልኮ እንዲርቁ ሞክረው በስተመጨረሻ አሻፈረኝ ሲሉ እነዚያ ማህበረሰቦች አምላክ በውሃ ሙላት እንዲጥለቀለቁና እንዲጠፉ እንዳደረጋቸው ቁርአን ያስቀምጣል። ምድርን ማጽዳት ፈለገ ወይም ደግሞ ሂዩማኒቲን ሪሴት ማድረግ ፈለገ። ሂዩማኒቲን ከአዲስ መቀስቀስ ፈለገ። በቃ የሰው ልጅን ከአዲስ ማስጀመር ሲፈልግ የተጠቀመው ምን ነው? ውሃን።
ስለዚህ አደገኛ የሆነ ጡፋን የውሃ እልቂት ነው የተከሰተው። የሱና የተከተሉት ሰዎች ሲቀሩ ከእንስሳትም ከሁሉም የዳኑት በውሃ ነው። ፒዩሪቲ ነው፣ በቃ ንጽህና የምንማርበት ነው። በውሃ ነው ድጋሚ መጽዳት የምንችለው። ውሃ ሲምቦሊካል ሚኒንጉ ምንድነው? ሞትም አለው ህይወትም አለው እና አንዳንድ ጊዜ እንደውም ውሃ ለምሳሌ ዌቭ ነው አይደለ? ህፃናት እያለን ስንስል ውሃን እንደ ዌቭ ነው የምንስለው አይደለ? የካርቬቸሩ የውሃ ምሳሌ አንዳንዴ በክብ ይሳላል። ይሄ ማለት ጊዜን ያመለክታል። ጊዜ ማለት ነው ባጭሩ መጽሐፍ ቅዱስ ላይ ሲምቦሊካል ሚኒንጉ ምንድነው? አንድ ነገር ጀምሮ የሚመለስበት። ለምሳሌ ቀን ጊዜ ስንል ጀምሮ የሚያልቅበት ነገር ማለት ነው። በሰርክል ይመለሳል። ውሃም ሞትና ህይወትን ሰርክል ኦፍ ላይፍን ይይዛል ማለት ነው። እና ኖህንም በዚህ ውስጥ እናገኘዋለን። በሞት ውስጥ ያው ህይወት ሲገኝበት በዚህ ውሃ እናገኛለን። የሙሳንና የፊራውንን ታሪክ በምንወስድበት ሰዓት ይሄ ራሱ ቀጥታ ከውሃ ጋር ይገናኛል። ሙሳ እንደተወለዱ ራሱ እናትየው ምን ላድርጋቸው ብላ በተጨነቀችበት ሰዓት በሳጥን ላይ አድርገሽ ውሃ ላይ ልቀቂውና ወደ ፈርዖን ቤተ መንግስት ውስጥ እንደ ውሃው ራሱ ያደርሰዋል። እዚያ ደግሞ እነሱ እንዲያሳድጉት እናደርጋለን፣ ልጅሽም ወደ አንቺ ይመለሳል ተብሎ ቃል ተገብቶላታል። ሙሴ ለምሳሌ ጥፋት የታሰበው ውሃ አባይ ላይ ሙሴ ግን ሲድንበት እናገኛለን። የፈርዖን ልጅ አግኝታው ሙሴ ብላ ጠራዋለችና ሙሴ ስሙ ራሱ እጓለ ማይ ማለት ነው ወይ ደግሞ የውሃ ልጅ ማለት ነው። እስራኤላውያኖችን ነፃ እንዲያወጣ እነ ፈርዖንም ከባድ አምልኮ ራሳቸውን እንዲያርቁ ሙከራ ያደረገበትና ብዙ የታገለበት በስተመጨረሻ ሙሳና ሰራዊቶቹ ባህሩን አላህ ከፍሎላቸው የተሻገሩበትና ፈርዖንና ህዝቦቹ ደግሞ የሰጠሙበት ታሪክ አለ። ሲያሳድደው ትልቁን ተአምር ያሳየው ፈጣሪ በምንድነው? በውሃ ነው። ቀይ ባህር ነው ስንጥቅ ብሎ ከጣውዲል አዚም ይላል። የቆመው አቋቋም አንድኛውን ኢማጂነሪ የሆነ ትልቅ ህንጻ እንደዛ አይቆም ነው የሚለው። ውሃው ቀጥ ብሎ ነው የቆመው ሁለቱም እና ሰራዊቶቹን የሱን ሰራዊቶች በተቀላላ ካሳለፈ በኋላ ነው በዱላዋ ድጋሚ ሲመታው ፈርዖንና ተከታዮቹን ያጠፋው። እስራኤላውያን ሙሴ ከባህርነት ነፃ ሲያወጣቸው የዮርዳኖስ ወንዝ ላይ ሲሻገሩ አዮ ከባህርነት አዲስ ህይወት ነው የሚያገኙት። ስለዚህ አዲስ ህይወት ሲያገኙ እናያለን። ኤልያስና ኤልሳ ለምሳሌ ኤልያስ በሰረገላ የተሸኘው የዮርዳኖስን ባህር ተሻግሮ ነው። ኤልሳም አዲስ አገልግሎቱን የሚጀምረው ያንን ባህር ተሻግሮ ነው። ስለዚህ ባህርን መሻገር ከአዲስ ህይወት መጀመር ጋር እናያለን። ዮናስ በአሳ ነባሪ ውስጥ ተጥሎ በውሃ ውስጥ ጸልዮ አዲስ አገልግሎቱን ሲጀምር እናገኘዋለንና እነዚህ ተከታታይ ባህሪዎች ምንድናቸው? ልጅነትን ማግኘት ህይወትን የህይወት ምንጭ እንደሆነ እናገኛለን። ማጠጣት በጣም ዋጋ አለው። ውሃ ምንም ብናጣ አሁን ጾመኞች ስንሆን ረመዳን ጾም ላይ ወይም የዙል ሂጃ ወር ውስጥ ጾም ሲጾም በውሃ ማስፈጠር ትልቅ ዋጋ አለው። ብናጣ ሁሉም ነገር ብናጣ በውሃ እናስፈጥራለንና ውሃ ሰደቃም ይሰጣል፣ ምጽዋትም ይሰጣል። በማስቆፈር ሰው ውሃ የሌለውን አንዳንድ ይሄ የገባቸው ሀገራት ስንሄድ ውሃ ውጪ ጋር ይቀመጣል። ምስራቁም እንደዛ መሰለኝ። ማንኛውም ሰው ሲያልፍ እየሄደ እየጠጣ ይሄዳል። የእስልምና እምነት ተከታዮች እንዲህ ይላሉ። በእኛ እምነት 3 አይነት ውሃ አለ። የምንጠቀመው፣ በከፊል የምንጠቀመውና በጭራሽ የማንጠቀመው። አንደኛው ውሃ ሆኖ ጣሂር የሚባል አለ፣ የሚያጸዳ ማለት ነው። ራሱ ያጸዳል፣ ራሱ ንጹህ ነው፣ ሌሎቹንም ያጸዳል። ከሰማይ የወረደ በተፈጥሮ ያለ የዝናብ ውሃ ሊሆን ይችላል፣ የምንጭ ውሃ ወይም የወንዝ ውሃ ከሆነ እነዚህ ንጹህ ተብሎ ይታሰባሉ። አላህ ራሱ ቁርአን ላይ ወአንዘልና ሚነስ ሰማኢ ማአን ጠሁራ ይላል። ከሰማይ ንጹህ ውሃ አወረድን ብለዋል። ሁለተኛው ውሃ ራሱ ንጹህ ነው ግን እኛን አያጸዳም። ወተት ጣሂር ነው ይባላል፣ ንጹህ ነው ልንለው እንችላለን። ጁስ ነገሮች ጣሂር ናቸው ልንላቸው እንችላለን። ሌሎች ለስላሳ መጠጥ የመሳሰሉት እነዚህ ነገሮች ጣሃራ ናቸው ልንል እንችላለን። ነገር ግን ውዱ ለማድረግ ገላ ለመታጠብ ለዚህ አይነት መሰል ነገሮች ግን የሚፈቀዱ አይደሉም ማለት ነው። ራሳቸውን ችለው ንጹህ ናቸው እንላለን ግን ማንጻት አይችሉም። ሶስተኛው ነጂስ ይባላል። ነጃሳ ምናምን ሲባል ከሰማሽ እንትን ነው በቃ ሙሉ ለሙሉ ሎስት ያደረገ ራሱ ንጹህ ያልሆነ ሌላኛውንም ደግሞ ሊያቆሽሽ የሚችል ነጃሳ ምንለው አለ። እሱም ቶታሊ የተወገደ ማለት ነው።
ውሃን መጠበቅ ተፈጥሮን መጠበቅ ነው። ይህ ሳይንሱ ያስቀመጠው እውነታ ቢሆንም እነዚህ እምነቶች ግን ከዘመናት በፊት ይህንኑ ሲተገብሩ ኖረዋል። አዳም ሲፈጠር የምድር ገዢ ገነት ላይ ብቻ እንዲኖር አልነበረም። ገነትን እንዲያበጃጅ ስራ እንዲሰራ የእግዚአብሔር ምትክ ሆኖ እረኛ ሆኖ ምድርን እንዲንከባከብ ነበርና ያንን ከውድቀት በኋላ አተናል። በሐዲስ ኪዳን ግን ይሄ ኃላፊነት አሁንም አለብን። ተፈጥሮ መንከባከብ አለብን። ቤተክርስቲያን ጥሩ ምሳሌ መሆን ትችላለች። ለምሳሌ ገዳማትን ካየን ከድሮ ጀምሮ ኢንቫይሮንመንትን ከመጠበቅ ከመንከባከብ እናገኛለን። ፍጥረት ከሰው ጋር አብሮ እግዚአብሔርን ያመሰግናልና እኛም ለፍጥረት አንደኛ ያለን ኃላፊነት ምንድነው? መንከባከብ ኃላፊነታችን መወጣት አለብን። ለምን ሪቨር ሳይሆንም ቤታችሁ ትልቅ ሪቨር አይሆንም? ውሃ ማባከን አይቻልም። በዛ በተመጠነልን መጠን ውዱ ማድረግ ምን ችለው ለምሳሌ በአንድ ጆግና ከዛ ባነሰ ሊሆን ይችላል የምናደርገው የራሱ መለኪያ ያለው ፊቂ ውስጥ ሶስት ጊዜ የምናደርገውን ውዱ 5 ጊዜ 6 ጊዜ ብናደርገው አይቻልም ማለት ነው። ምክንያቱም አንደኛ ትእዛዙን ማፍረስ ነው፣ ሁለተኛ ውሃ ማባከን ነው። የአባካኞች የሰይጣን ወንድሞች ናቸው ይላል። ያ ማለት ምን ማለት ነው? ትርጉሙ ለኔ ከሆነኝ እኔ ተጠቀማለሁ፣ ለኔ ካልሆነ ለቤተሰቤና ለአካባቢ እንዲጠቀሙበት አደርጋለሁ እንጂ ሰው እንዳይጠቀምበት ማድረግ ነው ብክነት ማለት። ውሃን አለማባከን ብቻም ሳይሆን በሚያደርገው ተፈጥሯዊ ዑደት እንደሚገባው ደህናና ንጹህ ሆኖ እንዲቆይ ኃላፊነትም ተሰጥቶናል። 3 የሚያስረግሙ ነገሮች አንደኛው ከሚያስረግሙ ነገሮች መካከል አንዱ ምንድነው? ወንዝ ዳር ሰዎች ውሃ የሚቀዱበት አካባቢ ላይ መጸዳዳት ነው የተባለው። ሁለተኛው ደግሞ ፍሬ የሚያፈራ ዛፍ አጠገብ ሄዶ መጸዳዳት። ምክንያቱም ሌሎችን ሰዎች ለበሽታ መዳረግ ነው። የውሃ መከማቻ እንደ ኩሬ ያሉ ቦታዎች ላይ አትጸዳዱ፣ እዛ ላይ ሽንታችሁን እንዳትሸኑ ጥንቃቄ አድርጉ ብሎ ነቢያችን ይሄንን ያደረገ ሰው ለርግማን ይዳረጋል። ምክንያቱም ውሃማ አካላቶች ትልቁ ዓላማው ለሰው ልጅ መገልገያ ነው። እነዚህ ነገሮች በአግባቡ አለመጠበቅ የአምላክን ጸጋ ራሱ እንደ መግፋትና ነገ ልናጣውም ሁሉ የምንችለው ነገር ነው። ውሃ ሰርክል ላይፍ አለው አይደል? የራሱ ይተናል፣ ደመና ይሰራል፣ ይዘንባል። ከዛ ሁላችንም ከዛ ነው የምንጠጣውን የምንገለገልበትን ውሃ የምናገኘውና በውሃ የተገናኘነን ውሃ ሁላችንም ያስተሳስረናል። እና ለምሳሌ እኛ እንደ ኢንቫይሮንመንት ለምሳሌ ራሳችንን ፕሮቴክት የምናረግ ከሆነ ከኛ የሚወጣው ነገር ሌሎችንም አፌክት ያደርጋል። እኛ ተፈጥሮን በተንከባከብን ቁጥር ዞሮ እኛን ነው የሚመግበን ማለት ነው። ውሃ ትልቅ የፈጣሪ ስጦታ፣ እምነት ማስፈጸሚያ፣ ዳግም መወለጃ፣ ከስጋም ከነፍስም ህመም መዳኛና ንጹህ መሆኛ ነው እንደ እምነቶቹ አስተምህሮት። በሌላ በኩል ደግሞ ውበት ነው። በምድር ላይ ሂዱ፣ ተንቀሳቀሱ፣ የተለያዩ ነገሮችን ተመልከቱ ይላል። አሁን ሰዎች ውሃ ዳርቻ ላይ ሄዶ መዝናናት፣ የተለያዩ ታሪካዊ ሁነቶችን መመልከትና እነዛን ሁነቶችን ማየት በእምነቱ የሚበረታታ ነው። በመሰረቱ የራሱ ሰዎችን ለጥሩ ጥሞና እንደሚገፋፋቸው የሚፈጥረው የሆነ ውበት አለ። ጀማል ብሎ ነው የጠራው። ጀማል ማለት ውበት ማለት ነው። ዋና ፕሮሞት ተደርጓል። ልጆቻችሁን በዋና አለማምዱ ይባላል። ስኪል ስለሆነ ራሱ ዋና ውስጥ የሚሰጠው የራሱ ስሜት ስላለ ለምንድነው ይሄ ከአንዛይቲ ከዲፕሬሽን ከምናምን ከሚመሳሰሉ ነገሮች የሰው ልጅ ያው ህይወት እስካለ ድረስ እንዲህ አይነት ነገሮች ያጠቁታል። ስለዚህ ውሃ ውስጥ ገና ሲገባ ሰውየው የመቅለል ራሱን የማንጻት እንትን አለው። እንኳን ለ1446ኛው የዒደል አድሃ በዓል በሰላም አደረሳችሁ። በአገር ውስጥም ያላችሁ ከአገር ውጭም ያላችሁ ይህን ፕሮግራም የምትመለከቱ በሙሉ መልካም ዒድ ለማለት እወዳለሁ። ተቀበለላሁ ሚና ወሚንኩም ሷሊህ አልአዕማል ኩሉ ዓም ወአንቱም ቢኸይር።